ፌደራል መንግስት አስገድዶም ቢሆን ከሽመልስ አብዲሳ መቀበል አለበት አርሲ። ያውም ያው ሰው እኮ ሀዘንን ተላምዷል፣ ታውቃላችሁ፣ ሞትን ተላምዷል። አርሲ ያለ ሰው ይሄን ለምንድን ነው መናገር የሚፈራው? በአድሬስ ስለሚመጡበት ነው። በቃ ኦብቪየስሊ ማን እንደሆነ ይታወቃል እኮ፣ ማን እንደሚገል ያውቃል እኮ ማህበረሰቡ ራሱ። ለሚወዱኝ ትእዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። እናት አባት በእኛ ጥፋት ለምን ህፃናት ይቀጡ? ለምን ህፃናት ይገደሉ? የኛ መርገም፣ የኛ ክፋት፣ የኛ መጥፎነት እንዴት ከኛ አልፎ ሌሎች አሁን አይደለም። በተደጋጋሚ አንድ ወቅትም እንደዚህ ሙሉ ቤተሰብ ህፃናት ሳይቀሩ ታርደው ነበረ። እንደውም ገበሬዎች እና ምን አለ መሰላችሁ፣ ይሄ አንዳንዴ ለቅሶም ይለመዳል፣ ሞትም ይለመዳል፣ ሁሉ ነገር ይለመዳል። እና ይሄ እያንዳንዱን ቤት እያንኳኳ የሚመጣ ነገር ነው። በየመንገዱ ሰዎች ይታገታሉ። እኔ ኦልሞስት የዛሬ 4 ወር ምናምን አካባቢ ወደዛ አካባቢ ሪፈልት ሄጄ ነበር እና በጣም ሰቀቀን ነው። እዛ አካባቢ ያሉ አመራሩ ራሱ ከባድ ናቸው። እዛ አካባቢ ያሉ ታጣቂ ሽፍቶች በጣም ከባድ ናቸው። በጣም ያዘንኩበት ኦርቶዶክሳን፣ ብዙ ኦርቶዶክሳን ወደ ገጠሩ አካባቢ ሲሄዱ ከአንገታቸው ክር ያወልቃሉ። ክር ማውለቅ አይደለም ይመሳሰላሉ ከነዛ ጋር። እና በቃ አይ ቲንክ የሆነ ፕላንድ ናቸው። የፈለጉትን ነው የመረጡ ከመኪና ውስጥ የሚያወጡት፣ የፈለጉትን ነው እየሄዱ የሚገድሉት ምናምን። እና በቃ ህፃናትም ሳይቀር ነው የሚታገቱት የሚገደሉት። እና እዛ አካባቢ ጀስት መከላከያ ቢመራው እኔ ብዬ ኮሜንት አደርጋለሁ። የፌደራል መንግስት ቢመራው ሙሉ አርሲን በፌደራል መንግስት እጅ ብትወድቅ፣ የኦሮሚያ ክልል መንግስት አሳልፎ ለፌደራል መንግስት ቢሰጥ፣ የፌደራል መንግስት አስገድዶም ቢሆን ከሽመልስ አብዲሳ መቀበል አለበት አርሲ። ያውም ያውን ጊዜ አይደለም፣ በጣም ብዙ ሰዎች ነው የሚያልቁት። እዚህ ጋር በቀደም የሞተውን ነው እንዴ እናንተ የምትቆጥሩት? ሰው እኮ ሀዘንን ተላምዷል፣ ታውቃላችሁ፣ ሞትን ተላምዷል። እናት ነገ ማን ይሞትብኛል እያለች የምታዝንበት አካባቢ ነው ያለውና በነገራችን ላይ ይሄ አሁን አልነበረም። ይሄ ጮህት መሆን የነበረበት ተዚህ ላችኋል። የሆነ ሰዓት ላይ ሙሉ ቤተሰብ ሲታረድ የሆነች ህፃናት ጭምር ሳይቀሩ የታረዱ ጊዜ ማልቀስ መጮህ የነበረብን የዛን ሰዓት ነው። አሁንም ሁሉም ጥሪ ማድረግ ያለበት ሙሉ አርሲ ከሽመልስ አብዲሳ ተወስዳ ለፌደራል መንግስት ትሰጥ፣ መከላከያ ይምራት። ምክንያቱም ከኦሮሚያ መንግስት በላይ ስለሆነ አመራሩም እዛ ካቀሙ በላይ ነው። ኢቭን ተደብቆ ሁሉ ነው። እኔ ሄጄ በአካል ሄጄ ያየሁትን ነገር ነው። የመንግስት አመራር ሁሉ ተደብቆ ነው የሚኖረው። አርሲ አካባቢ ያላችሁ ትንትሉናላችሁ። ያው እኔ ሄጄም ስለነበረ ወደዛ አካባቢ ሄጄ ስለነበረ ነውና ቀን እንደፈለገ እየፋነነ የሚውለው እንደፈለገ እየሆነ ይሄ ገዳዩ ቡድን ማለት ነው። ማን እንደሚገል እኮ ኦብቪየስሊ ይታወቃል። ይሄን የሚያውቀው የመንግስት አካል ያውቃል። እዛ አካባቢ መንግስት ማድረግ ካለበት ይህን አካል አስሮ ለፌደራል አካባቢ መንግስት መስጠት፣ ሙሉ አርሲ ላይ ያለን አመራር አስሮ ለፌደራል መንግስት ከተማው መስጠት፣ ሙሉ እንትናለች አለች ዞን አርሲ ዞን ለፌደራል መንግስት መስጠት። የአርሲ ጉዳይ በነገራችን ላይ አንድ ሳምንት አይፈጅም። አንድ ሳምንት አይፈጅም። የአንድ ሳምንት ጉዳይ ስለሆነ ማለት ነው። ምክንያቱም በጣም ተራ ወጠጤ በጅራፍ እየገረፋችሁ የምታስወጧቸው አይነት ወጠጤዎች ናቸው። እቺ ያለች ቆመ ጠብቀኝ ይዛል እንደፈለገ እንትን ይላል። የሆነ ምንድነው ይሄ አለ አይደል? የዘመነ መሳፍንት የሚባልበትን ጊዜ ታውቁታላችሁ አይደል? ከአንዳንድ ጊዜ ጽዋም ይሞላልና ጽዋ ሲሞላ ለሁሉም ሀዘን ይሆናል።
ለሁሉም እና በነገራችን ላይ የሚመለከተው አካል ይሄንን ኃላፊነት ቢወስድ ኃላፊነት ወስዶ የሚመለከተው አካል ይሄን ቢያደርግ መጮህ ብቻ በየፓርላማም ተጽዕኖ ማሳደር ያስፈልጋል። በፓርላማ ይሄ አለ አይደል የተወካዮች ምክር ቤት የሚባለው እዛም ተጽዕኖ ማሳደር ያስፈልጋል። መንግስት ላይ ስትረስ ዳርጎ ማውራት ያስፈልጋል። ከመንግስት ጋር ዲስከስ ማድረግ ያስፈልጋል። ህዝቡ ከመሪው መለየት የለበትም። ስለዚህ መሪው ጋር ሄዶ መጠየቅ ይችላል። በቃ አንድ ክልል አካባቢውን መምራት ካልቻለ የፌዴራል መንግስት ጣልቃ ይገባል። ኦብቪየስሊ ይታወቃል። የአርሲ ጉዳይ ኦብቪየስሊ ይታወቃል። ለምንድን ነው ሰው የሚሞተው? ለምንድን ነው ሰው የሚገደለው? ለምንድን ነው ሃይማኖት ተኮር ግድያ ለምንድን ነው አርሲ ላይ የሚፈጸመው? ኦብቪየስሊ ይታወቃል። ስለዚህ ማስቆም የሚቻለው ኮላቦሬት አድርጎ በመስራት ነው። ኮላቦሬት ሚዲያ ላይ ድምጽ መሆን ግን መርፈድ አልነበረበትም። ያኔ ነበር ይሄ እንቅስቃሴ መኖር የነበረበት። ምን ነው በእንቁላሏ በቀጣሽኝ የሚለው ነገር እዚህ ጋር ነው የሚመጣው። ኦሊኖል አሁን የቀረውን ማህበረሰብ ለማስጠበቅ እንዴ ስንት ነው ከአርሲ ሰው ተፈናቅሎ ሌላ ቦታ ንብረት ሚስት ልጆቹን ይዞ ባዶ እጁን ተፈናቅሎ ሌላ ቦታ የሚኖረው ስንት ነው? ኦብቪየስሊ ላይ አይታወቅም። የሚያውቅ ሰው ስለጠፋ ነው። አርሲ ያለ ሰው ይሄን ለምንድን ነው መናገር የሚፈራው? በአድሬስ ስለሚመጡበት ነው። በቃ ኦብቪየስሊ ማን እንደሆነ ይታወቃል እኮ ማን እንደሚገል ያውቃል እኮ ማህበረሰቡ ራሱ። እና በጣም ነው የሚያሳዝነው። በጣም ያሳዝናል። ኦል ኢን ኦል ነገሮች ግን ቀድሞ ያኔ እኛ በጮህን ሰዓት አብራችሁን ጮሃችሁ ቢሆን ኖሮ ዛሬ እንደዚህ አይፈጠርም ነበር። ያኔ ሙሉ ቤተሰብ እንደዛ ሲታረድ ህፃናት ሳይቀሩ አርደው ነው አይደል እንዴ የረበረቧቸው? እንደ ችቦ ነው አይደል እንዴ የከመሯቸው አርደው። እነዚያን አርሶ አደሮች ተዚህ ይላቸዋል። አርሲ ላይ እንደ ችቦ እኮ ነው ረብረቧቸው ሄዱ። የዛኔ ስንጮህ አብራችሁን ብትጮሁ እናንተ የዛኔ ግሩፕ እንትን አደረጋችሁት እንጂ ብትጮሁ ዛሬ ላይ ይሄ ሁሉ አይከሰትም ነበር። ተጽዕኖ መፍጠር ይቻል ነበር። እና ይሄ ኦንጎይንግ የሆነ ግድያ በጣም ያሳዝናል። እንደ ሀገርም እንደ ህዝብም በጣም ነው የሚያሳዝነው። ስለዚህ በተቻለን መጠን አሁንም ቢሆን ከሚመለከተው አካል ጋር ሰርቶ ሙሉ አርሲ ዞንን በፌደራል መንግስት እጅ እንድትወድቅ ጫና ማሳደር ነው። እንካስ ካልሆነ ወዳጄ ሁሌ ልታለቅስ ትችላለህ እንጂ የምትፈጥረው አዲስ ነገር አይኖርም። ሁሌ ደም ልታለቅስ ትችላለህ እንጂ እንዲህ ጮህ ያውቃሉ። ከ3 ከ4 ቀን በላይ እንደማትጮህ ያውቃሉ። እስኪ የ90 ቀን ቻሌንጅ ብላችሁ ጀምሩ። የ90 ቀን ቻሌንጅ 90 ቀን ሙሉ አጀንዳ ዳይቨርት ላለማድረግ እስኪ ተጽዕኖ ፍጠሩ። የ90 ቀን ቻሌንጅ በዩኒቨርሲቲ ደረጃ ምን ይደረጋል መሰላችሁ? ኢጂሲ ቻሌንጅ አለ አይደል? 90 ቀን እዚህ 90 ቀን ቻሌንጅ ጀምሩ ወዳጄ። በነገራችን ላይ ያ ግሩፕ ከራቦ ምንም ያደርጋል። ምንም የሚያደርግ ግሩፕ ነው። የመንግስት አካል ይፈሩታል፣ ህዝቡ ይፈራዋል። ወይም ደግሞ ኦፊሻሊ መንግስት ህዝቡን ያስታጥቅ። እዛ አካባቢ ያለን ህዝብ ራስን ጠብቅ ብሎ መሳሪያ በነፍስ ወከፍ ይስጥ ለህዝቡ። ይሄ ሚዲያ ላይ የሳምንትና በጣም ይሄ አሰልቺ በጣም የሆነ ፍሩትለስ የሆነ ነገር አታርጉ። ካደረክ ኦንጎይንግ የሆነ ኮንቲኒየስ የሆነ ለውጥ እንዲመጣ ኮንቲኒየስ የሆነ ዘመቻ አድርጉ። ነገ ማንም አይምርህም እኮ ነገ ሲመጣ አንተንም ይገላል። ነገ እኮ መኪና አስቆሞ እንደፈለገ ሊያደርግ ይችላል። ህዝቡ እንዴት በሰቀቀን እንደሚኖር ብታውቁ ኖሮ፣ እንዴት በፍራቻ እንደሚኖር ብታውቁ ኖሮ
ብዙዎች ንብረቶቻቸውን እንትን ብለው ሄደዋል። ብዙዎች ሸሽተዋል ምናምን። እኔ በአካል ያየሁትን ነገር ነው እየነገርኳቸው ያለሁት። የመንግስት አካል እንኳን የሚመሩበት አካባቢ አይቀበጡም። ይመጡና ከተማ ነው መተው የሚያድረው። ከዛ ከሚመጡበት መተው ከተማ ላይ ነው አድረው የሚሄዱት ወደዛ። ማታ በቃ ይሄ ምንድነው የምን ጉልቤ ነው የሚባለው የፈለገውን ነገር ያደርጋል። ስለዚህ ጆይንትሊ በነገራችን ላይ የሰው ልጅ የሆነ በጠቅላላ ጆይንትሊ ይሄን ስራ መስራት አለበት። እንደ ሀገር ክርስቲያኖች እንደ ክርስትና የማይገደውና የማይመለከተው ሰው የለም። ምክንያቱም ክርስትናን ማስጠበቅ ስንችል ብቻ ነው ይሄ ግሩፕ ነገ ይሄ ምንድነው የቀማኛ ጉልቤው ነገ ማንንም ምንም ነገር ከማድረግ ወደ ኋላ ስለማይል ባክ ስለማያደርግ። ስለዚህ ሁላችሁም ይሄ የሳምንት ምናምን እንዲህ ሳይሆን የ90 ቀን ቻሌንጅ ተብሎ ይሄን ቻሌንጅ ብታስጀምሩ ቀጥታ ኮንቲኒየስሊ ይሄ ቻሌንጅ ቢቀጥል ደስ ይለናል። የ90 ቀን ቻሌንጅ በዚህ የ90 ቀን ቻሌንጅ ውስጥ የሚመለከተው አካል ጋር በፒቲሽን ሳይቀር አርሲን የፌደራል መንግስት ይምራት ብሎ ሰው ምክንያቱም እዛ አካባቢ ያለ በጠቅላላ አመራር አርሲን መምራት እየቻለ አይደለም። በጣም ነው ኢቭን አመራሩ ራሱ ያሳዝናል። ምክንያቱም ቤተሰብ አለው፣ ልጆች አሉት። ልጆቹና ቤተሰቡን ማጣት አይፈልግም። ስለዚህ የሚመለከተው አካል ሰፖርት ቢያደርግ የፌደራል መንግስት አርሲ ዞንን እንዲመራ ከዚያም በኋላ ሰላም ካስከበረ በኋላ ከአርሲ ዞን መውጣት ይችላል መከላከያ። በየትኛውም ክልል እኮ እንዲያደርጋል አይደል? በየትኛውም ክልል ጣልቃ ይገባል የፌደራል መንግስት። አስቸኳይ ጊዜ አዋጅ ያውጃል። ለምንድን ነው አርሲ ላይ አስቸኳይ ጊዜ አዋጅ የማይታወጀው? እንደ አርሲ እኮ ሰው የሚያልቅበት አካባቢ የለም። የቀማኛ ጉልቤ ጉልበቱን የሚያሳይበት አካባቢ ነው አርሲ ማለት። ስለዚህ ይሄ ኢንተርናሽናል ሚዲያ ላይ ምናምን አንብቦ ምናምን በቃ ይተውሃል ወዳጅ። እንደዛ አይደለም። ለውጥ ይምጣ የምትል ከሆነ እዚህ ያለ አካል ላይ ተጽዕኖ ፍጠር። እዚህ ያለ አካል ላይ ተጽዕኖ ፍጠር። ፌደራል የላችሁ ምን አምቦና ነቀምትን ጸጥ ያደረገ ፌደራል አርሲን እንዴት ጸጥ እንደሚያደርግ ታያላችሁ። እኛ አምቦና ነቀምትን እንዴት ጸጥ እንዳረጋት ስለምናቅ ማለት ነው። አምቦና ነቀምት ለምን ይመስላችኋል አሁን ላይ ሰላም የሆነው? አሁን የሚጠፋ ነፍስ አለ? አሁን እንዲሁ ተኮነ የሚባል ዜና አለ? የለም። ምክንያቱም መከላከያ ገብቶ ጸጥ ረጭ እንዲሉ ስላደረጋቸው። ነቼስ እንደ አምቦና እንደነቀምት ረብሻ ያለበት አካባቢ አልነበረም በፊት። አሁን አለ። ድምጽ ይሰማል? አሁን አይሰማም። ስለዚህ አርሲን ልኩን የሚያስገባ ለምንድን ነው የሚመለከተው አካል አርሲ ላይ እንትን የማይለው? እና የሚመለከተው አካል ስራውን እንዲሰራ ሙሉ አርሲ በፌደራል በመከላከያ እጅ እንድትወርቅ ማንኛውም ኢትዮጵያ በሰላም ወጥቶ እንዲገባባት የኢትዮጵያ ደህንነት ቫይብሬት እያደረገ ያለው የኢትዮጵያ ደህንነቷ ስጋት ውስጥ እየገባለው በአርሲ ምክንያት ነው። በነገራችን ላይ አርሲ አካባቢ ያለው እንትን በጣም ሆሪፊኮች ናቸው። በቃ ህፃናት እንኳን አይምሩም። ከመኪና ነው እንዲህ ህፃን ልጅ እያስወረዱ እንትን የሚሉት። እና ይሄን ብታረጉ ደስ ይለናል። ቻሌንጁ በሚዲያ አይደለም፣ መጥቶ ፌደራል ገቨርንመንት ላይ ጫና ማሳደር፣ መከላከያ አርሲን እንዲቆጣጠር ማድረግ፣ በግድም ቢሆን ከሽመልስ አብዲሳ አርሲን መንጠቅ የማይፈልግ ቢሆን እንኳ በግድ። ምክንያቱም የህዝብን ደህንነት ማስጠበቅ አልቻለም። ሽመልስ አብዲሳን የመረጠው ህዝብ ነው፣ አንድ ተራ ግለሰብ ነው፣ ትናንት የምናውቀው ማለት ነው። እምቢ የሚል ከሆነ በጉልበት ነጥቆ እሱንም ተጠያቂ ማድረግ ይቻላል። አጠቃላይ የኢትዮጵያ ህዝብ ድምፁ አንድ ከሆነ አንድ ተራ ሽመልስ አብዲሳን ከቦታው ላይ ማንሳት አይከብደውም።
ሙሉ የኦሮሚያ ህዝብ ኮምፈርተብል አይደለም። አሁን በዚህ ሰዓት ስጋት ውስጥ ነው ያለው። ወይ አውቆ ይስጥ አርሲን እንዳሞላ እንድንቀምት ስርዓት ያሲዝ መከላከያው ገብቶ አሊያም ደግሞ ከባድ ነው። በቃ በዚህ የሚቀጥል ከሆነ የቀማኛ ጉልቤ ህዝቡ ላይ እየተጫወተ ይኖራል ማለት ነው። እና ምንም ሌላ ሶሉሽን አያስፈልግም። ነጥቆ አርሲ ዞንን ሙሉ በሙሉ ለመከላከያ መስጠት። መከላከያ ማን እንደሆነ ስለማታውቁ ነው። በአንድ ቀን ጸጥ ረጭ ነው የሚያደርጋቸው። መከላከያ ሲያዩ እኮ ሱሪያቸው ላይ ነው ሽንታቸው የሚሸኑት። ሽንታቸው ላይ ማለት ነው። በጣም እናውቃቸዋለን። በነገራችን ላይ ያሉ ወጥቶ ምስኪን ድሃን መግደል ይሄ በጣም አሳዛኝ ነው። እውነት ልጅ የላቸውም። ፓርላማ ላይ የሚቀመጡ ልጅ የለውም። ጠቅላይ ሚኒስተሩ ልጅ የላቸውም። የፌደራል መሪዎች ልጅ የላቸው መከለ ማይሰማቸው ይመስላችኋል? አይደለም። ስትራክቸሩ መዋቅሩ ባይፓስ አድርጎ እንዳይገባ ይከለክላል። ምክንያቱም የክልል መንግስት ነው ዛጋ ሊጠየቅ የሚገባው። የክልሉን መንግስት ደግሞ የፌደራል መንግስት የመጠየቅ ግዴታ አለበት። የክልል መንግስት አልችልም ካላለ ፌደራል መንግስት አይገባም ነው ህጉ የሚለው። ነገር ግን ይሄ ስሬት ስለሆነ የህዝብ ህልውና ስለሆነ አስሮ አብዲሌን ያሰረ መከላከያ ይሄን ማሰር ያቅተዋል እንዴ? አብዲሌን ጸጥረጭ ያስባለ ይሄን አይደለም። አንድ እቺን የምታክል አርሲ ዞን ማስንት ማለት ጸጥረጭ ማድረግ ያቅተዋል እንዴ? ስለዚህ የህዝብ ጫና ይፈልጋል። የህዝብ አቴንሽን ይፈልጋል። ኦሮሞ፣ አማራ፣ ትግሬ፣ ደቡብ ኢሬስፔክቲቭ ኦፍ ኤትኒሲቲ እና ይሄ ሪጂናል ዲቪዥን ሁሉም የኢትዮጵያ ህዝብ እዛ ጋር ለሚሞቱት ህፃናት የእውነት በቃ እኔ አምላክ አለኝ ፈጣሪ አለኝ እግዚአብሔርን እፈራለሁ የሚል ሰው ድምጽ ይሁን። በአንድ ድምጽ የእውነቴን ነው። በአንድ ቀን ለውጥ ማምጣት ይቻላል። ለውጥ ማምጣት ይቻላል። አባቴ ሲያገኝህ እኮ ይገልሃል። ጴንጤ ሆንክ እስላም ሆነ እንኳን አይለቅህም። በነገራችን ላይ ኦርቶዶክስ ሆነ አይለቅህም። ቡድኑን እኔ ስለማውቀው ነው። አይለቅህም፣ ካገኘ አይለቅህም። ብዙዎቹ ወደ ገጠሩ አካባቢ ያሉት ኦርቶዶክሶች ናቸው። በነገራችን ላይ ብዙ ጊዜ ቪክቲም የሚሆኑትም ለዛ ነው። ብዙ ጊዜ በጣም ትልልቅ ሰፊ እርሻ ያላቸው ኦርቶዶክሶች ናቸው። ወደዛ እኔ ጀስት ስለማን በቅርብም ወደዛ አካባቢ ስለነበርኩ ነው። ከብታቸው ይሰረቃል፣ ልጆቻቸው ይታገቱባቸዋል። በጣም ብዙ በቃ ሰፈር የሚያደርጉ ነገሮች እነማን ናቸው? ኦብቪየስሊ ይታወቃሉ። ስለዚህ ወይ ህዝቡን ማስታጠቅ ነው። ህዝብ ራስን ተከላከል ብሎ ለህዝቡ መሳሪያ ማደል መንግስት አለበለዚያ እኔ እውነቴን ነው የምላችሁ 10 የከተማ ጎረምሳ ለነሱ በቂያቸው ነው። ድራሻቸው አይደለም ካርቲ ከኢትዮጵያ ያስወጣቸዋል። 10 የከተማ ጎረምሳ መሳሪያ ቢሰጣቸው የሆነ የሚረቡ እኮ ነገር አይደሉም። በነገራችን ላይ እንዲያረጋ ያለት ህዝቡ ላይ መጀመሪያ ፍርሃት ስለተነዛበት እና ህዝቡ መንግስት ላይ ጫና ያሳድር፣ መንግስት እንዲሰማ ማድረግ አለበት። ከመንግስት ጋር አብሮ እጅና ጋንት ሆኖ መስራት አለበት። የሀገር ደህንነት ስለሆነ የዚያኔ ነገሮችን ፖዚቲቭሊ ማስኬድ ይቻላል። ህዝብና መንግስት መለያየት የለበትም። በዚህ ስራ ህዝብን የፈለገን መንግስት ኔጋቲቭ ቲንከር ነው ብለን ብናስብ ፖዚቲቭ ሆነን ቀርበን ፖዚቲቭሊ ጥያቄዎቻችንን የምንጠይቅ ከሆነ ገፍተን የምንሄድ ከሆነ ፖዚቲቭሊ ተጽዕኖ ማሳደር እንችላለን። ምክንያቱም እዛ ጋር የተቀመጠው ሰው ነው። የህፃን እንባ የሚያስደስተው ሰው አይደለም እዛ ቁጭ ያለው። የእናት እንባ የሚያስደስተው ሰው አይደለም እዛ ቁጭ ያለው። የሰው ልጆች ሞት የሚያስደስታቸው ሰዎች አይደሉም እዛ ቁጭ ያሉት። የማያሰማቸው እንዳይመስለን። እኛ ተሰማን ለክፊል ያደርጋሉ። ነገር ግን ኦርጋናይዜሽናል ስትራክቸር የሚባል ገቨርንመንት ስትራክቸር የሚባል ነገር አለ። ስላለፍኩበት ነው። እኔ በገቨርንመንት መዋቅር ውስጥ አንዱን ዘሎ ምንም ነገር ማድረግ አይችልም።
አንዱ ወደ አንዱ ጋር ሊገባ ያንዱን ፍቃድ ማግኘት አለበት። ስለዚህ ስትራክቸር ስለሆነ ህዝቡ ጫና አሳድሮ ማድረግ ያለበትን ነገር ሁሉ ከመንግስት ጋር ሆኖ አብሮ ብቻዬን ወጥቼ ጮሃለሁ የምትል ከሆነ አባት የዛ ጋር የቆመው የታጠቀ ኃይል ነው። አንተ አልታጠቅም። ማንኪያና ሹካ ይዛ አይደለም ዱላ ይዛ አይደለም የምትዋጋው። እዛ ጋር ከታጠቀ ቀላል መሳሪያ አይደለም የታጠቁት። መከላከያው ወንድም ነው፣ ወገን ነው። ቀርበህ ችግርህን ንገረው፣ ዲስከስ አድርግ። አባቶች ጥሩ ነገር እያደረጉ ነው። ሁሉም የእምነት ተቋም መግለጫ እየሰጠ ነው። ከመግለጫ በዘለለ ቁጭ ብሎ ያን አካባቢ እንደነዚህ አይነት ማህበረሰብን እንዴት ነው ክሊር ማድረግ የሚቻለው የሚለው ነገር ላይ መስራት አለበት። ሁል ጊዜ ጮህት ሳይሆን የመፍትሄ ሐሳብ አምጮች መሆን አለበት። ሰው አይገደል ስላልክ ግድያ አይቆምም። በነገራችን ላይ ኦንጎይንግ የሆነ ነገር ስለሆነ ቢባል ያን የሰው ሲሞት ይቆም ተብሎ ይቆም ነበር። ስለዚህ መረር ያለ አቋም ይፈልጋል ከኛ፣ መረር ያለ መንግስታዊ ድጋፍም ያስፈልጋል። ሰስቴነብል የሆነ ህዝቡ ተረጋግቶ እንዲኖር በአቋም ሁሉም የኢትዮጵያ ህዝብ አንድ ላይ መቆም አለበት። አቱም በዚያ ህፃን ልጅ እኔ የእውነቴን ነው እንቅልፌን አልተኛውም። በጣም ረብሾኝ ነው። በህልሜ ሁሉ ሲመጣ ነበር ያጻል። ድምፁ ራሱ እዚህ ቲክታክ ላይ ስማ እንዴት አድርጌ እንደማሳልፈው ብታዩ በጣም ስለሚረብሽ አይደለም። በዛ መርዝ በሚተፋ ጥይት እኛ እናውቃለን። ምዕራብ ኢትዮጵያ ላይ እኮ እናየው ነበር። እሱ የቆሰለ ሰው ስናክም ነበር። ጓንታተን ሁሉ ላስቲክ እየገዛን እጃችን ውስጥ አድርገን ስናክም ነበር። ጓንታተን ምዕራብ ኢትዮጵያ ላይ እኚህ ጥቋቁሮች ምንድነው እርስ በርስ ሲጨራረሱ ሲዋጉ እና ፕሊስ በጣም ጥይቱ መርዝ ነው። መርዝ ሰውነቱ ውስጥ ገብቶ ነው የሚሰራጨው። ለዛ ነው ህፃኑ እግሩ የተቆረጠው። ኮምፓርትመንት ሲንድሮም ነው ዴቨሎፕ የሚያደርገው። እግሩ ይበሰብሳል፣ ኢስኬሚክ ይሆናል። ከዛ በቃ ምንም ማድረግ አይቻልም። የመሳሪያው ጸባይ ነው እንዲህ የሚያደርገው። እኚህ ሰዎች ህፃን ልጅ ላይ እንዲህ አይነት መሳሪያ የሚተኩስ ሰው እንዴት ነው ቆይ ይሄ ሰው ነው ብላችሁ ሰው ነው ብለን ካውንት ልናደርግ የምንችለው? ይሄ ሰው አይደለም። በቃ እኔ እንጃ። እኔ የሰብአዊ ኤሌመንት ያለው እንትን ፍጥረት አይደለም። ደሆል የኢትዮጵያ ህዝብ መቆም አለበት አንድ ላይ። በቃ ዶክተር አብይ አህመድ እኮ ልጅ አለው አይደል? የልጅ ህመም ምን እንደሆነ ያውቃል። ምን እንደሆነ ቀዳማዊት እመቤት የልጅ ህመም ምን እንደሆነ ታውቃለች። የዚህ ህፃን ልጅ ለቅሶ ሳይሰማ ቀርቶ ይመስላችኋል? እያንዳንዱ ነገር ይደርሳል እነሱ ጋር። በነገራችን ላይ መሪ መሆን በጣም ከባድ ነው። ብዙዎቻችን እንደምናስበው አይደለም። ለመመራት ብቁ ያልሆነ ህዝብ አለ። ይሄንንም እንዳትረሱ። ተምሮ እንኳን ብዙ ጭንቅላቱ አልተቀየረም። ብዙ ማለት ነው። ስለዚህ ራሽናሊቲ ይፈልጋል። የልጆች አባቶች ናቸው እዛ ያሉት። የልጅን ህመም ያውቁታል። ነገር ግን እንዴት አድርገው ይግቡ ነው። ስለዚህ ሁላችንም እንደ አንድ ህዝብ ቆመን በቃ ጀስቲስ ፍትህ ማለት አለብን። ፍትህ ለኢትዮጵያ ህዝብ፣ ፍትህ አርሲ ዞን ላይ ለሚገደሉ ክርስቲያኖች። ይሄ የሞት ሽረት በቃ የህልውና ጥያቄ ስለሆነ ነው። የህልውና ጥያቄ አሊያም ነገሮች ከባድ ናቸው። ስለዚህ ቻሌንጁን ኤክስቴንድ ማድረግ፣ ኤክስቴንሽኑን ማሳየት፣
የአንድ ሳምንት ብቻ ጩኸት እንዳይሆን። ለአንድ ሳምንት ጮሆ ፍትህ ምንድነው ኖ ሞር ይባልና ይሄ ፖለቲካ ጌም አይደለም። በነገራችን ላይ ሰብአዊነት ይባላል። ወጡ አሁን ብዙ ጊዜ ፖለቲክስ እና ሰብአዊነት የሚጋጭባቸው ብዙ ሰዎች አሉ። ውጡና ከዚህ አይነት ነገር ውስጥ ሰብአዊነት ገዶ አዴ ክርስቲያን ማይንድ አለን ብሎ የሚያስብ አዴ ሙስሊም ማይንድ አለን ብሎ የሚያስብ ወጡ ይጩ። እኔ ከኢትዮጵያ ሕዝብ ጋር መኖር እፈልጋለሁ፣ እኔ የሰው ልጅ መኖር ያሳስበኛል የሚል ሰው ወጥቶ እንትን ይበልና እባካችሁ ይሄ ኦንጎይንግ የሆነ ቻሌንጁ ቢቀጥል፣ ኦንጎይንግ የሆነ ቻሌንጁ ይሄው እኔ ቢሆን ብዬ የማስበው የመፍትሄ ሐሳብ ይሄ ነው። ቢሆን ብዬ የማስበው የመፍትሄው ሐሳብ ይሄ ነው። ምክንያቱም አካባቢውን ለረጅም ጊዜ የምንድነው የቀማኛ ጉልቤ የሚመራው አካባቢ ስለሆነ እኔም በአካል ሄጄ ስላየሁኝ እባካችሁ ሌሎቻችሁ ክርስቲያኖች በተቻላችሁ መጠን ጸልዩ። እዛ አካባቢ ያሉ እህት ወንድሞቻችን እግዚአብሔር ሰላም እንዲያደርጋቸው እግዚአብሔር አቅሙን ሰጥቶ እግዚአብሔር ሁሉን አበርትቶ እንደነዚህ አይነት አካልን ለህግ ቀርበው በህግ ፊት ምድራዊ ፍርድን የሚያገኙበትን ነገር ምን እንላለን? እሺ እንግዲህ ምንም ልንል አንችልም። እግዚአብሔር ሰላሙን ያውርድ። የሰላም አባት የሰላም ንጉስ የሆነው ሰላማዊው ክርስቶስ ለሁሉም ሰላምን ይስጥ። በወደደን ባፈቀረን ከአሸናፊዎች ሁሉ እንበልጣለን አይደል የሚለው። ስለዚህ ሁላችንም እኔ በነገራችን ላይ ግን ሁላችንም ልንመለስ ይገባል። እግዚአብሔርን ማየት ካልቻለን ይሄ ከባድ ነገር ነው። ያለንበት ጊዜ ከባድ ጊዜ ነው። የሰው ልጅ እግዚአብሔርን ማየት እየቻለ አይደለም። ብድራቱን ትኩር ብሎ መመልከት እያቃተው ነው። ስለዚህ እግዚአብሔርን የምናይበት አይናችን ሊገለጥ ይገባል። እግዚአብሔርን ልናውቀውና እግዚአብሔርን ልንከተል ግድ ይላል። እንዲያ ካልሆነ የእውነቴን ነው የምላችሁ ሁል ጊዜ እያዘን እንኖራለን። አይደለም የማናቃቸው ልጆቻችን በእኛ ሊከፉ ይችላሉ። ልጆቻችን ሳይቀሩ ሊያምፁ ይችላሉ። እሺ ብትሉ ነው አይደል? ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ሰይፍ ይበላችኋል አይደል ያለው። ብዙዎቻችን ዓለማችን የተለያየ ቦታ ነው። ዛሬ እንዘምራለን፣ ነገ እንዘፍናለን። ዛሬ ቅዱስ እንሆናለን፣ ነገ እንረክሳለን። ዛሬ ጨዋዎች ነን፣ ነገ አመንዝራዎች። ብዙዎቻችን ህይወታችን እንዲህ ነው። ለእግዚአብሔር እንዴት እንመቸው? ለእግዚአብሔር አንታዘዝም፣ እምቢ ስላለን እኮ ነው። ኦሪት ዘጸአት ምዕራፍ 20 ላይ በጣም የሚገርመኝ ቃል ያለ በጣም የሚገርም እንደውም እሱን ክፍል ላንብብላችሁ። የእውነቴን ነው የምላችሁ እና ይናገራል እግዚአብሔር እስከ 3-4 ትውልድ እግዚአብሔር እንደሚቀጣ ይናገራል። አያችሁ፣ በእኛ ግፍ ህፃናት እያለቁ ነው። በእኛ ግፍ የሚቀጡት ማን ናቸው? ህፃናት ናቸው፣ ማንም አይደለም። እና እስከ መቼ ነው በቃ ይሄ የሚቀጥል? እስከ መቼ ነው እግዚአብሔርን የማናገኘው? እስከ መቼ ነው እግዚአብሔርን የማናየው? እግዚአብሔርንስ ማየት የምንጀምረው መቼ ነው? የእውነቴን ነው መቼ ነው እስኪ እግዚአብሔርን ማየት የምንጀምረው? እንዲህ ይላል። በደንብ ከቁጥር 5 ጀምሮ ላንብብላቸው። እንዲህ ይላል፣ በሚጥሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። እስከ 3ኛና እስከ 4ኛ ትውልድ የአባቶችን ኃጢአት በልጆች ላይ እማመጣ። በደንብ ስሙ። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ እያለ ለሙሴ ነግረዋል። እናት አባት በእኛ ጥፋት ለምን ህፃናት ይቀጡ? ለምን ህፃናት ይገደሉ? የኛ መርገም፣ የኛ ክፋት፣ የኛ
መጥፎነት እንዴት ከኛ አልፎ ሌሎች ህፃናት ጋር ይሄድ? ለምን ነው መታዘዝ ያቃተን? ለዚያም እኮ ነው ሞቃቱ ወይም በራድ አይደለህም አንቅሬ ልተፋ ነው እያለ የሚናገረው። ለዛ ነው ወይ ሞቃቱን ወይ በራዱን። ዛሬ እዚህ ጋር ቁጭ ብለህ መንፈሳዊ ነገር ትሰማለህ፣ ነገ ዳንኪራ ቤት ሄደህ እያጨበጨብክ በቃ ትከሻ እስኪነቀል ድረስ ትጨፍራለህ። ነገ እግር እስኪሰበር ድረስ ጣት እስኪደማ ድረስ ትጨፍራለህ። እግዚአብሔር አንተንስ እንዴት ይስማ? እንዴት ይታረቅህ? እንዴት ይስማሽ? እንዴት ይታረቅሽ? እዚህ ጋር ወንድሜን ወደዋለሁ ትላለህ፣ እዛ ጋር ሄደህ ወንድምህን ትበለዋለህ፣ ትቦጭቀዋለህ። በአንተ በደል ህፃናት እየተቀጡ ነው። በአንተ ክፋት አንተ ለእግዚአብሔር አልታዘዝም ስላልክ፣ እግዚአብሔር ላይ ስላመጽክ እግዚአብሔር መቅሰፍትን እያመጣ ነው። ምንም በማያውቁት ላይ ጭምር፣ በህፃናት ጭምር። የእግዚአብሔር መንግስት ምሳሌ የሆኑ ህፃናት በእኔና በአንተ ርኩሰት፣ ለእግዚአብሔር አለመታዘዝ እነሱ እየተቀጡ ነው። መች ነው እግዚአብሔርን የምታዩት? እኔ በጣም አሁን የሚገርም እንዲህ የሆነ እንኳን አትደነግጡ። እንዲህ የሆነ እንኳን ከመጠጥ ቤት አትወጣም፣ ከጫት ቤት አትወጣም፣ ከሲጋራ ቤት አትወጣም፣ ከሐሺሽ ቤት አትወጣም። እንዲህ የሆንክ እንኳን እግዚአብሔር እያሳየህ እንኳን አትወጣም። ጫት ቤት ሆነ እንድትናገርለት እኮ እግዚአብሔር አይፈልግም። መጠጥ ቤት ሆነ እንድትናገርለት እግዚአብሔር አይፈልግም። እርሱ ቅዱስ ነውና ቅዱሱን መስዋዕት ይፈልጋል። ቤቱ ስትሄድ ጨዋ፣ ከቤቱ ስትወጣ ሰይጣን። ቤቱ ስትሄጂ ጨዋ፣ ከቤቱ ስትወጪ ሰይጣን። ይሄን ህይወትሽን እግዚአብሔር አይወደውም። እግዚአብሔር አይፈልገውም ይሄን ህይወትሽን። የእውነቴን ነው። ከእግዚአብሔር ጋር እኮ ይሄ ቼዝ የምትጫወቱ ነው ይመስሉ ብዙ ሰዎች፣ እኔንም ጨምሮ። እግዚአብሔር እየተቆጣ እንደሆነ አታውቁም? ትልቁ የአረቄ ገበያ ያለው የት ነው? አርሲ አይደል? አርሲ። አረቄ የሚያወጣው ማን ነው? አረቄ የሚያወጣው ማን ነው? ነዳጅ እኮ አይደለም። ትውልድን ተስፋ የሚያስቆርጥ፣ ተስፋ የሚያሳጣ፣ ተስፋ የሚያሳጣ፣ ተስፋውን የሚያቀጭጭ ትውልድን እዛ አምርተ የብዙ ወጣቶች የብዙ ህፃናትን ተስፋ የሚያቀጭጭ መርዝ አረቄ በምን እንደሚሰሩ ታውቃላችሁ? እኔ ዘይጄ በጣም ነው የደነገጥኩት። አረቄ የሚያወጡት በሞላሰስ ነው። ታውቃላችሁ? ሞላሰስ የስኳር ፋብሪካ ተረፈ ምርት፣ በጣም ብዙ ኬሚካል አለው። ያ በኬሚካል የተመረዘን እንትን አውጥተው አረቄ ጠምቀው በየመንደሩ የምታዩቸው የሃይስኩል እና የኤሌመንተሪ ተማሪዎች ሲጠጡ ኢትዮጵያ ውስጥ የምታዩት እሱን አረቄ ነው። እንዲህ አይነት ግፍ የሚፈጸምበትም አካባቢ ነው። አንዳንዴ ኔጋቲቭ ሆነ እንትን ይሄ ኔጋቲቭ ሳይዱን ብቻ አንየው። እዛ አካባቢ ምንድን ነው እየተደረገ ያለው? እግዚአብሔር የሚጠላው ነገር ምንድን ነው? እዛ አካባቢ ያለው እግዚአብሔር እኮ ትውልዱን እያጣ ነው፣ ህዝቡን እያጣ ነው። በምን? አረቄ በሚባል መርዝ። በእህል እኮ በንጹህ እህል እኮ ቢጠምቁት ጥሩ ነው። በሞላሰስ የተጠመቀ አረቄ ማሽን አስገብቶ አረቄ እየጠመቁ ለህዝብ የሚያከፋፍሉ እዛው ነው። እዛው እንዴት አድርጎ
ህዝቡ ከእግዚአብሔር ይታረቅ። ስለ አንዱ ስለ አብርሃም ሲል እኮ ነው ሙሉ ከተማዋን የማራት እግዚአብሔር። ስለ አንዱ ስለ አብርሃም። ስለዚህ እኛም እንመለስ። ገዳዮቻችን እንዴት በእኛ ላይ ሰለጠኑ ስንል እስራኤል ብርክ ብርክ ስትል የነበረው እግዚአብሔርን ባሳዘነች ጊዜ ነበረ። ከእግዚአብሔር ፊቷን ስታዞር እግዚአብሔር ይቀጣት ነበረ። ወደ ፍቅሩና ወደ ቸርነቱ ፊቱን ስታዞር እግዚአብሔር ፊቱን ይመልስላት ነበር። ምናልባት ስለሚወደንም ይሆናል የሚቀጣ። ምናልባት ወደሱ እንድንቀርብም ሊሆን ይችላል። ምናልባት እዛ አካባቢ የሚደረገው ርኩሰት እንዲቆም ሊሆን ይችላል። እግዚአብሔር ስለ አርሲ የማያውቅ ህዝብ አለ? ንገሩን። አርሲ ላይ ስለሚደረገው የማያውቅ ህዝብ አለ? እስኪ ከራስ ይጀምር። ከግፍ እንውጣ መጀመሪያ እኛ። እስኪ እግዚአብሔርን የምናይበት አይነ ልቦናችን ይብራ። እግዚአብሔርን ኮሚኒኬት እናድርግ። አለበለዚያ እንዲህ መንግስት ራሱ ሊሰማ የሚችለው እግዚአብሔር ሲፈቅድ ብቻ ነው። ልብህ ወደ እግዚአብሔር ሲመለስ ነው። የነገስታትን ልብ የሚያራራ እግዚአብሔር ብቻ ነው። ለነገስታት አቅም ጉልበት የሚሆናቸው እግዚአብሔር ብቻ ነው። እነ ጌዲዮንን ታያላችሁ አይደል? በ300 ሰራዊት ያን ሁሉ ሰራዊት ጠላት ሰራዊት እግዚአብሔር እኮ ድብቅ ሰራዊቶችን ይልካል። የፈራ የደነገጠ ቢኖር ከገላር ተራራ ይመለስ እያለ ሲመልስ እንዲህ ያሉትን መልስ ሲለው እግዚአብሔር ሲያዘው ሲመልስ በ300 ሰው ያን ሁሉ ከንም መንጋ የሚበዛ ሰራዊትን እግዚአብሔር ድብቅ ሰራዊቱን አስነስቶ ጸጥ ሲያረጋቸው እየተመለከትን ያኔ ሲሰራ የነበረ እግዚአብሔር ዛሬ የሚያቆም ይመስላችኋል? የሚደነግጥ ልብ የለም። እግዚአብሔርን ማየት የሚሻ ልብ የለም አሁን ላይ ወዳጄ። በአመፃና በርኩሰት ውስጥ እየኖርክ እግዚአብሔር ሲቀጣህ የማትመለስ ከሆነ እጣ ፈንታ እንደ ሰዶምና እንደ ጎመራ ይሆናል። ውጣ ካለበት ውጣ። እንተዋወቃለን፣ ሁላችንም እንተዋወቃለን። የምድራዊው መንግስት አይደለም የከፋበን፣ የሰማዩን አምላክ እያሳዘንን ስለሆነ ነው። የእውነቴን ነው የምለው፣ እግዚአብሔር እያዘነብን ነው። እዛ አካባቢ ያላችሁ ክርስቲያኖች ካላችሁ ይህን ነገር ተቃወሙ፣ እግዚአብሔር እንዲቀርባችሁ። ይህን አሰራር እንትን በሉ። ፎቅ የሚሰራው ምን እየሰራ ነው? መኪና የሚገዛው ምን እየሰራ ነው? ስንት ተሳቢ ስንት መኪና ነው ካርሲኔጌል የሚወጣው? አረቄ፣ በኬሚካል የተቀቀለ አረቄ፣ ትውልድ የሚገል አረቄ፣ ትውልዱን ሰነፍ የሚያደርግ አረቄ፣ ህፃናት ሳይቀሩ ተስፋቸው ቀንጭሮ ያለ እድሜያቸው አርጅተው በስቃይ ውስጥ ህፃናት አሁን በዚህ ሰዓት በየበረንዳው ታያላችሁ። እኛ ከተማ ነው፣ ሐዋሳ ከተማ ላይ ሂዱ። በየአረቄ ቤት 20 ዓመት ያልሞላው ህፃን ልጅ ታገኛላችሁ። 20 ዓመት ያልሞላው ቅንጭር ብሎ ሙሽሽ ብሎ ልብሱ ሰውነቱ ላይ ተጣብቆ ገምቶ እየለመነ አረቄ የሚጠጣ ህፃን ልጅ ታያላችሁ። ከየት ነው የሚመጣው አረቄ? ካርሲኔጌል። አረቄውን የሚሸጠው ማን ነው? እንምጣ አሁን። አረቄውን አውጥቶ የሚሸጠው ማን ነው? ያማል አይደል? እውነቱ እንዴት እግዚአብሔርን ማየት ያቅተናል?
አዎ ሞት ይሰለቻል፣ ሞት ያማል፣ እውነት ያማል፣ በተለይ እዛ አካባቢ። ነገር ግን እግዚአብሔር እንዲያገዘን ለምንድን ወደ እግዚአብሔር ማንመለሰው? ለምንድን እግዚአብሔርን ማዳመጥ ያቃትን? ብዙ ህፃናትን እኮ በእጃችን ቀብረናል። በዚህ በኬሚካል በተነከረ አረቄ ምክንያት ብዙ ህፃናትን ቀብረናል። ይሄ ባህላዊ ይሄ ምንድን ነው የሚባለው? ይሄ ባህላዊ ሲጃራ ምንድን ነው? ይሄ እንዲህ እየተጠቀለለ እንትን በሚለው ብዙ ህፃናትን ቀብረናል። ብዙ ህፃናት አእምሯቸውን አጥተው በየመንገድ እየተኙ። ለምን ይመስላችኋል ህፃናትን እያጣን ያለ ነው? ያ ትንባው ለምን ይመስላችኋል ህፃናትን እያጣን ያለ ነው? ለምንም እኮ አይደለም። እኛ በሰራነው በደልና ክፋት እግዚአብሔር እያሳየ እየቀጣን ነው። ያልታመመ ሰው አለ? ሁላችንም የታመምነው እኮ በበደላችን ምክንያት ነው። ዳዊት እንዲያዝን ልጁን የነጠቀው እግዚአብሔር። ዳዊት በኦሪዮን ላይ ተላለፈ፣ ሚስቱንም አስነወራት። ከእርሷ የወለደውን ልጅ እግዚአብሔር ገደለበት። አያችሁ፣ ህመሙ ሟቹ ጋር አይደለም ያለው፣ የሞተበት ሰው ጋር ነው። እግዚአብሔር እንድትታመሙ የሚያደርጋችሁ እናንተን ነው። እነዚህ ህፃናትን እኮ እግዚአብሔር ምናልባት ምንም እንዲሰማቸው ላያደርግ ይችላል። ታውቃላችሁ? ምናልባት በእነዚህ ህፃናት ለቅሶ ውስጥ ብዙዎቻችን እያለቀሰን ሊሆን ይችላል። እግዚአብሔር ለምን እንዲህ የሚያደርግ ይመስላችኋል? እግዚአብሔር እነዚህን ህፃናት መከለል አቅቶት ይመስላችኋል? መጠበቅ አቅቶት ይመስላችኋል? ኖ። አይሻችሁ፣ እንደዚህ እንድንታመም ስለፈለገ ነው። ወደ እሱ እንድንጮህ ስለፈለገ ና እባካችሁ በቃ ይሄ ሁሉ መከራ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ሞት፣ ይሄ ሁሉ በደል እግዚአብሔር ከኛ ፊቱን ስላዞረ ብቻ ነው። እኛም እግዚአብሔርን ከምናይ እያለን ከእግዚአብሔር ፊት ሽሽት በኃጢአታችን ውስጥ ስለተደበቅን ነው። ማን ነው ዛሬ ላይ በኃጢአት ውስጥ ያልተደበቀ? ኃጢአትና በደሉ ምሽግ ያልሆነለት ዛሬ ላይ ማን ነው? እውነት እግዚአብሔር ማያ ይመስላችኋል? ማያ ይመስላችኋል? እግዚአብሔር ያያል። እግዚአብሔር ሲያይ እንደ ሰው አይደለም ያየው። አምላክ ሲቀጣ ልምጭ አይቆርጥም። አያችሁ አይደለ? አሜሪካን በእግዚአብሔር ስታምጽ በአንድ ቀን ምን ሲያረጋት እንደነበረ በእሳት እንድትወድም ሲያደርጋት ሆሊውድን አያችሁ አይደል? ብራዚል ላይ አያችሁ አይደለ? ሃሎዊንን አክብረው ጮቤ ረግጠው ሳይጨርሱ ሙሉ ከተማ በጎርፍ ሲንጣት የድፍረታችን ድፍረት ዛሬ ላይ እግዚአብሔር ወርዶ እንዲያናግረን የምንሻ ብዙ ሰዎች አለን። ወዳጄ አይደለም እግዚአብሔርን የምታይበት አይን ይቅርና ጓደኛህን የምታይበት አይን፣ ጓደኛሽን የምታይበት አይን ዛሬ ላይ የለሽ። ብቁ አይደለንም። ፕሊስ የኃጢአት ምሽጋችን፣ የበቀል ምሽጋ፣ የክፋት ምሽጋችንን ዛሬ ደርምሰ ነው ማንወጣ ከሆነ ያን የምህረት አምላክ ማናየው ከሆነ ምንም ነገር ማድረግ አንችልም። ስለ ሞታችን እያጨበጨብን ወይም እያለቀስን እንኖራለን። ትናንትና እኮ የትግራዩ ጦርነት ሊያስተምረን ይገባ ነበር። ዛሬ ላይ ያለው የአማራ ጦርነት፣ አማራ ክልል ያለው ጦርነት ሊያስተምረን ይገባ ነበር እኮ።
በየጊዜው የሚሞተው ኦሮሚያ ክልል ያለው ህዝብ ሊያሳስበን ሊያስተምረን ይገባ ነበር። ችግሩ መንግስት ጋር ወይንስ እኛ ከእግዚአብሔር ጋር ባለን ግንኙነት? አያችሁ፣ ስልጣን ሁሉ ከእግዚአብሔር ዘንድ ነው። ህዝብ ሲያምጽ አመፀኛ መሪን እግዚአብሔር ይሾምለታል። ህዝብ ትሁትና ገር ቸር ሲሆን ለህዝቡ የሚያለቅስን እንደ ዳዊት ያለን መሪ እግዚአብሔር ይሾምለታል። እንደነ ሶሎሞን አይነት መሪን እግዚአብሔር ይሾምለታል። እንደነ ሕዝቅያስ ያሉ መሪዎች እግዚአብሔር ይሾምለታል። ና እባካችሁ 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 ስለሚሞቱት አይደለም የሚሞቱት ስትስ ወደ እግዚአብሔር ሄደዋል። ስላሉት ህዝብ እናልቅስ። ህዝቡ ካለበት የኃጢአት አረንቋ እንዲወጣ እንጸልይ፣ እናልቅስ። የእውነት ነው እምላችሁ። ህዝቡ ብቅ ምርር ያለ ኃጢአት ውስጥ ነው ያለው። ምን ማለት ነው? በኬሚካል አረቄ ጠምቆ ለህፃናት ለትውልድ መሸጥ ማለት፣ ለሰው ልጅ አረቄ መሸጥ ማለት። የሚቃጠል እኮ አረቄ እንትን የሚነዳ አረቄ እኮ የሚጠጣ አረቄ እኮ ነው የሚሸጡት። መተዳደሪያችሁ ምንድን ነው በሏቸው? አረቄ ነው። አረቄ ስለ ህዝቡ እናልቅስ። ከታሰረበት እስራት እንዲፈታ ስለዚህ ህዝብ እናልቅስ። የእውነቴን ነው። ወንጌል የሚያስፈልገው ህዝብ ነው። የአርሲ ህዝብ ከነሱ ተርፎ ያን በኬሚካል የተቀቀለ አረቄ ለህዝብ ነው። ስኳር ፋብሪካ ስኳር ሊሰራ እንዴት ምን ያህል ኬሚካል ገብቶ ፕሮሰስ እንደሚሆን ታውቃላችሁ? ይሄ ብሊቺንግ ኤጀንቶች አሉ። ብሊች ማድረጊያ ኬሚካሎች። የዚያ ኬሚካል በጠቅላላ እጣቢ አጠቃላይ ጭማቂው እያንዳንዱ ወጥቶ የሚከማቸው ውስጥ መሰላችሁ? ይከማችና ምን ይባላል? ሞላሰስ ይባላል። ያ ሞላሰስ ቀጥታ መጥቶ አረቄ ይጠመቅበታል ከነ ኬሚካሉ። ኬሚካሉ ይተንና አረቄ ውስጥ ይገባል። ከዛስ ያ አረቄ የሚጠጣ ሰው እዛ ውስጥ ባለው ኬሚካል አእምሮ እየናወዘ ይሄዳል። ለምንም የማይጠቅም ትውልዱ ነው። ከዛ ነገር ልውጣ ቢል ሞት ካልሆነ አይገላግለውም። እዛ ብቻ አይደለም፣ እኛ ባለንበት ከተማ ሁሉ የዚህ የአርሲ ዞን ከአርሲ ዞን በሚመጣ አረቄ ሰለባ የሆኑ በጣም ብዙ የ9ኛ ክፍል የ8ኛ ክፍል የ10 የ11 የ12ኛ ክፍል ዩኒቨርሲቲ ገብቶ ኢቨን ኮሌጅ ዩኒቨርሲቲ ጨርሶ መጥተው እንኳን እዛ አረቄ ቤት ቁጭ ብለው ተስፋ አጥተው ዲግሪ ዲፕሎም ይዘው መሐንዲስ ሐኪም ሆነው አረቄ ቤት ቁጭ ብለው ወጥቶ ተራምዶ መሄድ እያቃታቸው ማለት ነው። እየተመለሱ መጥተው ዘው ቁጭ እያሉ የሚጠጡ እየለመኑ መንገድ ላይ። ይሄ መቆም ካልቻለ እውነቴን ነው በጦርነት ከሚጠፋው ይልቅ በዚህ አይነት ነገር የሚጠፋው ህዝብ እየበዛ ነው። በጣም የማይጠቅሙ ወጣቶች እየተመረቱ ነው። እባካችሁ 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 መጀመሪያ ለህዝቡ እንጸልይ። ህዝቡ ነፃ ይወጣ ዘንድ። ህዝቡ እስራት ውስጥ ነው ያለው። ይሄን ነው የምንላችሁ። ሌላው ለገዳዮች እግዚአብሔር የበቀል በትሩን ያነሳል። የህፃናትን እንባ እግዚአብሔር ይመለከታል። የራሔልን እንባ የተመለከተ እግዚአብሔር የእነዚህን ህፃናት እንባ እግዚአብሔር ይመለከታል። የእነዚህን እናቶች እንባ፣ የእነዚህን አረጋውያን እንባ እግዚአብሔር ይመለከታል። ብዙዎቻችን ግን ልባችንን ወደ እግዚአብሔር እንመልስ። ብዙዎቻችን እግዚአብሔርን እግዚአብሔር ይጠብቀን። ሀሳብ ያላችሁ ሀሳብ ስጡ።
ትሪቡን ሀሳብ አለ። ማይክን አንሳና ተራ በተራ ከላይ እንጀምርና ሐናን ስራ ላይ ናት መሰለኝ ሀሳብ ስጥ። ኧረ የሚገርም ትምህርት እየተማርኩ ነበር እኮ ካንተ። ምን ሀሳብ አለ? እኔ አሁን ፈጣሪን ይዤ ቁጭ ብያለሁ። ትምህርቶቹን መስማት ብቻ ነው። እንዳለ ደግሞ ህይወቴን ያወራው እንዳለ የነበርኩበት ሁሉ ነገር ታጋርሜ በቃ እግዚአብሔር እያስተማረኝ ነው እንደ ብዬ ነው በቃ የኔን ህይወት ነው በአጠቃላይ የተናገርከውና አሁን ዞር ብዬ ወደ ኋላ ሳስበው ሳየው የት ነበርኩ የሚል በአይምሮ ሲመጣ በጣም አሳዛኝ ሁኔታ ውስጥ እንደነበርኩ። አዎ ሰው አይገባውም። አሁን ይሄን ስትናገር ከስር ኮመንት ስድብ ምናምን ይጽፋል። እግዚአብሔር ሲናገር በመረጠው ሰው ነው እንጂ ተመርጦ ተናጋሪ ያስቀመጠው የለም። እግዚአብሔር ወንጌል የገባው እውነት የገባው ጉዳት የገባው ጥቅም የገባው የእግዚአብሔር ፍቅር ያወቀ ሰው ሁሉ ስለ እግዚአብሔር መናገር ይችላል። አሁን አንተ ስትናገር የግዴታ ቆባ አድርገህ ወይም ደግሞ እንደለመድ ነው እንደዛ ያለ ልብሶችን ለብሰህ እንድትናገር ነው ሰው የሚፈልገው። ያ አይደለም። ባወቀ በተረዳ በተባረከ ነው በተጠማ ነው ወንጌሉን በተረዳ ነው ወንጌል የሚነገርና መጨረሻችን ያ ሁላችንም እዚህ ምድር ላይ አፍልተን ተደባዳቢም ሆነን ጠጪም ሆነን ምንም ነገር ሆነን እንሞታለን እንሄዳለን። የዛኔ እዚህ ምድር ላይ አሁን ወንጌል ሲነገር ከስር ኮመንት ስድብ የምትጽፉ ሰዎች የጻፋችሁት እኮ ይመዘግበዋል። እግዚአብሔር አንድ ፊደል ሳትጎል የጻፋችሁት ይመዘገባል። ነገ እንጠየቅበታለን። ሳሙ በጣም ተመችቶኛል በእውነት እና ትምህርቶችን በጣም መከታተል ፈልጋለሁ። ደስ ብሎኛል በጣም በእውነት እግዚአብሔር በአንተ እየተናገረ ስለሆነ እኔ የአርሲ ልጅ ነኝ አውቀዋለሁ። እያንዳንዱን ነገር በቃ አንድ ነገር ሳጎልን የተናገርከው አረቄ አውጪም ጠጪም ሆነን እናውቀዋለን። ግን ከዛ ደግሞ እግዚአብሔር እኔ ለምኖ ነበር እዛው ህይወት ውስጥ ሞኝ ጧት ከእንቅልፌ ስነሳ እየደበረኝ አለማመኔ ልክ ባልሆንም ገላግለኝ ከዚህ ህይወት እል ነበርና ቆይቶ እግዚአብሔር ገላገለኝ። አሁን የወንጌል ጥማት ነው ያለብኝ። እግዚአብሔር ይመስገን ከሞላ ጎደል አሪፍ ሁኔታ ላይ ነው ያለሁት። ቀጥሉ እናንተ ሐሳብ ያላችሁ። እኔም ማዳመጥ ነው ስራዬ። እሺ ወንድማችን እግዚአብሔር ይስጥልን። በእውነት አርሲ አካባቢ ያሉ ሰዎች በደንብ ያውቁታል ወንድማችን። ብዙዎችን እኔ አጋጣሚ የሚሄዱ ኦፖርቹኒቲውም ስለነበረኝ 2-3 ጊዜ ሄጃለሁ ወደዛ አካባቢ እና በጣም ከባድ ነው። በጣም ከባድ ነው ያለው ነገር ሁሉ እጅግ በጣም ከባድ ነው። በጣም ያስደነግጣልና ሁላችንም ልብ ልንለው የሚገባል ስለ ህዝቡ ራሱ መጸለይ እንዳለብን። ህዝቡን ራሱ ህዝቡ በእውነት እግዚአብሔር እንዲረዳው በእውነት ሁልጊዜም በእውነት ወደ እግዚአብሔር ልንጮህለት የሚገባ ነው። እስኪ አንድ መዝሙር እንትን እንበላችሁና እኔ የምለው አንዴ እሺ ቀጥይ። ትንሽ ተውጧል፣ ራቅ ብሏል ድምፅሽ። ይሄው እግዚአብሔር ምስክሬ ነው። ሰሙ አሁን የተናገረው አሁንም አይሰማም ድምፅ አልሰማም። ስልኩን ሩቅ አድርጌ እንትን ስለምል ነው ስለማውራ ነው በኤርፎን። አሁን የተናገርከው ቃል የእግዚአብሔርን ቃል እየቀላቀልክ የተናገርከው ተሳዳቢንም ሆነ ባይዘዌ አሁን ላይ ሰሙ ለማንም ለስድብ ምንም ኬር ያለው አይመስለኝም። ግን ይሄ እሱ የተናገረው የእግዚአብሔርን ቃል እየቀላቀለ የተናገረው ውስጣችሁ ገብቶ ይሄን ዘርቶ አድጎ ካላፈራ እናንተ ውስጥ ከጥላቻ ነፃ የሆነ የእግዚአብሔር ቅጣት እንደሆነ የእግዚአብሔርን ቃል እየጠቀሰ ነግሯችሁ እውነት ያለ መመለስ አረቄ ከባድ ነው። እኔ ለጠማቂው ጠምቆ ለማን እንደሚሸጠው በቃ ሰውን የሚገል ነገር ነው። ኢቭን በምድር ራሱ ምንም የማይፈለግ ነገር ነውና በጣም የእግዚአብሔርን ቃል እየቀላቀለ ሲያወራኒ ባይዘው ድሮም በሰሙ በነበረበትን ቦታ ሆኖ የእግዚአብሔርን ቃል ሲናገር በጣም ደስተኛ ሆኜ ነው የምሰማው። ግን ይሄ አሁን የተናገረው መልእክት ካልመለሳችሁ
ወይ ትልቅ የግዳንግድ እንትን የሚሄድ ነብይ እየጠበቃችሁ ከሆነ አላቅም። እግዚአብሔር በቃሉ ይናገራል። ይሄ ካልመለሳችሁ በእውነት የእግዚአብሔር ቁጣ ከባድ ነው። ወደ ጌታ ልትመለሱ ወደ እግዚአብሔር በቃ ልትመለሱ ማንኛውም ተጥሎ ወደ እግዚአብሔር መመለስ ነው የሚያዋጣው እና ሰሙ ጌታ ዘመንህ ይባርከው። እኔ ድሮም ነው የምወድ። ጌታ ይባርክ። በእውነት ዘመን ይባርክ። ጌታ ደግሞ ሽፍን ያድርግ። አንተ በጣም ትልቅ ሰው ነህ። በጣም ጎበዝ ነህ። እግዚአብሔር የረዳህ ነህ እና በጣም የእግዚአብሔርን ቃል ከአንተ ስሰማ ደስ ይለኛል። አረቄ ለማንም አይበጅም። ይሄ ጥላቻ አይደለም ወይ ሰሙ ከዚህኛው ወደዚህኛው ስለተሸጋገረ ሳይሆን ትክክለኛ የእግዚአብሔርን ቃል ነው የነገረን። በቃ እግዚአብሔር ብሎ ሲያቅተው ወደ ቁጣው ይገባል። ቁጣው ደግሞ የቲፎዞነት አይነት አይደለም። ይሄ ሩጫ እኔ በልጥ ምናምን አይደለም። በቃ እግዚአብሔርን መጠጋት ከሁሉ ያድናል። እውነት ህፃናቶችን ምንም አያውቁትን ታደጓቸው። እናንተ የምትሰሩት ህፃናቶች ላይ ነው እየሆነ ያለው ይሄ ነገር እና ሰሙ ዘመን ይባረክ። ተባረክ። እሺ ፎን አድርጌ ስራ እየሰራው ነው የማዳምጣችሁ። ተባረክ። እሺ ቴንክ ዩ ሃንዬ። እሺ ሰኒ ቀጥይ። ኦኬ ተባረክ። ክብር ሁሉ ለኢየሱስ ይሁን። ይህን ላደረገ እግዚአብሔር ስሙ ይባረክ። እግዚአብሔርን እጅግ አድርገን ነው የምናመሰግነው። በእውነት በጣም በጌታ ፊት ያነባንልህ ወንድም ነህና እግዚአብሔር ደግሞ እንደዚህ መልስ ሲሰጥ በጣም ደስ ይላል። እርጋታ ራሱ ታውቃለህ፣ በኢየሱስ ስም ድምጽህ ራሱ እንዴት እንደተቀየረ በቃ ልብ ድረስ ነው እስከ ውስጥ ድረስ ነው የሚገባ እና እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። አንድ ነገር ግን ስትናገር ነበረ፣ ህዝብ ሲያመጽ መሪን ክፉ መሪን ይሰጣል እያልክ ነበር እና በእውነት አባቶቻችን እንደው መጽሐፍ ቅዱስ ቆም ብለን ብናነብ በብሉይ ኪዳን ዘመን ያሳረፉ አባቶችን እስኪ መርምሩ። እግዚአብሔር መሪን የሰጣቸው ሰላም በሆኑ ጊዜ ነው መልካም መሪ የሚሰጣቸው የነበር። በሰለሞን ዘመን ይላል 40 ዓመት ምድሪቱ አረፈች ይላል። እኔ በእውነት ለሀገሩ ይህንና ሄለን የሚወት ተባረኪ። ለኢትዮጵያ ምድር እንደ ውጭ ስላለን ማነሰቃይ አይምሰላችሁ። ገንዘባችን አብሮ ነው የሚታመም። ቤተሰቦቻችን ስራ ሲያጡ ማንም አሁን አማራ ክልል ብትመጡ ታቻለች ሀሴት በጣም ልቧ በጣም የተሰበረ እህታለች እና ሁላችንም ተሰብሯል ልባችን። ግን እንዲህ ነው ብለን እጣት መቀሰር እንኳን ያቃተን ሰዎች ነን። አቅም አጣን። ማን ላይ እንቀስር? እኔ በእውነት ከራሴ ላይ ነው እጣቴን ወደ ራሴ እየቀሰርኩ ነው ያለው በአሁኑ ሰዓት። በኔ ኃጢአት ነው፣ በኔ በደል ነው። ጌታ ሆይ ምህረት አድርግ ለህፃናት፣ ምህረት አድርግ ለሴቶች፣ ሴት እናቶች፣ እርጉዙና ህፃናትን እንደ ማህፀን ውስጥ የሚያወጣ ክፉ መንፈስ ነው እንጂ ይሄ ምንም አይደለም። ይሄ ክፉ ገዳይ ነው። ከሌ የሚባልበት ነገር የለም። በዚህ ስትለው በሃይማኖት ገዳይ ነው። በዚህ ስትለው በዘር ገዳይ ነው። ሁሉም ገዳይ ሆኗል። ይቅርታ አድርጉልኝ። ሁሉም ሃይማኖተኛውም ገዳይ ሆኗል። እና ቆም ብለን ማሰብ አለብን። እንደው እጣ ተመቀሰራችን በፊት እዚህ ላይ ከምንቀስር ሰው ላይ ምን ከምንል እኔ ምንድነው ለሀገሬ ምን እያደረኩ ነው? እኔ ለህዝቤ ምን እያደረኩ ነው? ዛሬ ስራ አጥተው ቤተሰቦቻችን በየሰዓቱ ነው ስራ አጥተው ከስራ አጥነት አልፎ የሚገደለው። እኛ በየቀኑ ነው ከገጠር ሞት የምንሰማ። ቀላል አይደለም ምንኖረው በሰው ሀገርም እንደዚህ ዘና ብለን እንዳንኖር ግማሽ አካላችን እዛው ሆኖ እና እግዚአብሔር ለዛች ምድር በእውነት ምህረት ያምጣ። ህዝቡ እንደ ህዝብ ምህረት ከእግዚአብሔር መጠየቅ አለበት። ምክንያቱም እንደዚህ የከፋ ነገር እኔ በዘመኔ አይቻላቅም። እኔ በዚህ 40 ዓመቴ እንደዚህ አይነት የተግማማ ነገር ማን እንደሆነ ማትለየው ከጎን ቁሞ ወንድምህ ነፍሰ ገዳይ ነው። በጣም ነው የሚያሳፍረው። በጌታ ቤት ሆኖ እህትን የሚበድል ነው፣ ወንድምን የሚበድል ነው። እና በእውነት እጣታችን ወደ ራሳችን ብናደርግ መልካም ነው። ወደ ራሳችን
ጌታ ምህረት የሚሰጠን ያኔ ነው ወደ ራሳችን ስንጠቁም ነው እግዚአብሔር ምህረትን የሚሰጠንና በርታ አይዞህ በእውነት እንደው እንዴት ነው ህይወት በጌታ መሆን ብዬ ብጠይቅ ደስ ይለኛል። ግን መዝሙር ስላልክ ቀጥል፣ እኔም ለወጣ ነው። ተባረኩ ቅዱሳን። ቴንክ ዩ ሳሙዬ። በዚህ አጋጣሚ አንድ ሺህ ነገር ጣል ላድርግና ወንጌል ተናጋሪ ወይም ስለ እግዚአብሔር የሚመሰክር የሚናገር ሰው ማንኛውም ክርስቲያን መናገር አለበት፣ ግዴታው። ማርቆስ ወንጌል ላይ ሲናገር ያስረዳናል። ይሄንን ክርስቲያን የሆነ ስለ አምላኩ ሁሉ መመስከር አለበት። ምክንያቱም በሰዎች ፊት የሚመሰክርልኝን እኔ በአብ ፊት መሰክርለታለሁ ስለሚል ስለ ወንጌል የሚናገር የተመረጠ ሰው የለም። ሁሉም ክርስቲያን በክርስቶስ አዳኝነት የሚያምን ሁሉ መመስከር ግዴታው ነው። ከታች ኮመንት የሚጽፉትን ልንገራቸው ብዬ መናገር አለባችሁ። ቁጭ ብላችሁ አትሳደቡ። እናንተም የመናገር ግዴታ አለባችሁ። ክርስቲያን ስለ ኢየሱስ ክርስቶስ ስለ ወንጌል ማለት ነው። አመሰግናለሁ።